ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የሰ ፊደልን በደንብ እንመለከታለን። በምስል የታገዘ ማለት ነው። በተለያየ ሁኔታ እናንተ በቀላሉ እንድትረዱት በሚያስችላችሁ ሁኔታ እንማራለን ማለት ነው። ስለዚህ ከተማሪዎች ቅድሚያ ማድረግ ያለባችሁ ነገር ምንድን ነው? ደብተርና እስክሪብቶ ማዘጋጀት ይኖርባችኋል ማለት ነው። ለዚህ ቪዲዮ ግን አዲስ የሆናችሁ ተማሪዎች ለዛሬ በደንብ ተከታተሉ በትኩረት። ከነገ ጀምራችሁ ግን ደብተርና እስክሪብቶ አዘጋጅታችሁ እኔ የምለውን እኔ የምጽፈውን እኔ ማነበውን አብራችሁ እያነበባችሁ እየተከታተላችሁ ከሆነ ልክ በቤታችሁ ኢንተርኔታችሁን ስልካችሁ ተጠቅማችሁ መጻፍና ማንበብ ትችላላችሁ ማለት ነው። ስለዚህ ብልጥ መሆን ከፈለጋችሁ ባላችሁበት ስልካችሁን ተጠቅማችሁ መማር መጻፍ ማንበብ ትችላላችሁ ማለት ነው። አሁን ላይ በጣም አብዛኛው ሰው ባለው አክሰስ ምክንያት ማለት ነው በቤቱ ሆኖ ባለበት ስራውን እየሰራ መጻፍ ማንበብ የማይችል ሰው ብዙ የለም ማለት ነው። ስለዚህ እናንተም ይሄን እድል እንደ ሌሎች መጠቀም ይኖርባቸዋል። ድሮ ቢሆን ኑሮ ስልክ የለም፣ ብቸኛው የትምህርት ማግኛ መንገድ ትምህርት ቤት መሄድ ብቻ ነበረ። ስለዚህ የተወሰኑ ሰዎች ብቻ ነበሩ መጻፍና ማንበብ የሚችሉት ማለት ነው። ነገር ግን ዛሬ እድለኛ ነን ብዙዎቻችን ማለት ነው። ስለዚህ ይሄን እድል በቀላሉ ማቃጠል የለባችሁም። ደብተርና እስክሪብቷችሁን አውጥታችሁ እየተለማመዳችሁ በአጭር ቀን ራሳችሁ እዚህ ላይ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ እየተከታተላችሁ ትምህርታችሁን ማጥናት ትችላላችሁ ማለት ነው። የዛሬ ትምህርታችን የሚሆነው ፊደላቶችን ማጥናት ነው። እንግዲህ ከዚህ ላይ ትዕዛዙ በቀይ የተጻፈው የሰ ፊደል ዝርያን አንብብ ወይም ደግሞ አንብቢ ይለናል። ይች አሁን አንብብ ብሎ ለወንድ ነው አንብብ የሚለው፣ ለሴት ሲሆን ደግሞ አንብቢ ይሆናል ማለት ነው። ስለዚህ ይች ምልክት ወይም ማለት ትሆናለች፣ የሀሳብ አማራጭ መስጫ ማለት ነው። ይቺ ህዝባር ትባላለች ወይ ደግሞ በእንግሊዝኛው ባክስላሽ ትባላለች። ይቺ ወይም እንደማለት ነው። እሺ እንግዲህ ምክንያቱም አሁን እዚህ ላይ የምነግራችሁ ምንድን ነው ይሄኛው ራሱ የአንዱ የንባብ እንትን ስለሆነ መንገድ ስለሆነ ስታነቡ ማወቅ ያለባችሁ ነገር ስለሆነ ማለት ነው። ኦኬ እንግዲህ እዚህ ላይ ይቺ ማነች? ሰ ነች። ሰ ይልና እዚህ ላይ ሰንሰለት አለ አይደለ? ሰ ሰንሰለት፣ ሱ ሱሪ፣ ሲ ሲኒ ሲኒ፣ ሳ ይልና ሳጥን። ስለዚህ ፎቶ ፊደላቶችን ከፎቶ ጋር ከምስል ጋር ስናያቸው የበለጠ ግልጽ ይሆንልናል ማለት ነው። ምክንያቱም ጭንቅላታችን ትርጉም ከመስጠት ጋር ነው ነገሮችን የሚያያይዘው ማለት ነው። አንድ ነገር እንዲያዘን ትርጉም መስጠት አለበት። ስለዚህ ትርጉም እንዲሰጠን ደግሞ ፊደላቶቹ ቅርጽ ብቻ ስለሆኑ የግድ እኛ እንድናስታውሳቸው የሚያደርገን ምስሎችን ማየት ትችላላችሁ ማለት ነው። ከዛ ሴ ይልና ሴት፣ ሴት፣ ስ ስጋ፣ ሶ ሶፋ እንላለን ማለት ነው። ስለዚህ እናንተ አሁን እዚህ ላይ ሰ ሰንሰለት ሞክሩ። ሰ ሰንሰለት፣ ሱ ሱሪ፣ ሲ ሲኒ፣ ሳ ሳጥን፣ ሴ ሴት፣ ስ ስጋ፣ ሶ ሶፋ። ከዚህ በተጨማሪ ደግሞ ሌሎች ምሳሌዎችን መዘርዘር መጥቀስ ትችላላችሁ። እነዚህን በመጠቀም የቋንቋ እስኪላችሁን የማንበብ የመጻፍ አቅማችሁን ከፍ ማድረግ ትችላላችሁ። ከዚህ በተጨማሪ ግን እኛ አሁን ላይ ተማሪዎችን በኦንላይን ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ እያገኘንን በውስጥ በግላቸው በሳምንት 5 ቀን በቀን 1 ሰዓት እያስጠናናቸው በቀላሉ ማንበብና መጻፍ እየቻሉ ይገኛሉ። ስለዚህ እሱንም እድል ለመጠቀም ስልኬን እዚህ ላይ መውሰድ ትችላላችሁ። አሊያም ደግሞ ዲስክሪፕሽን ላይ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ የሚያስገባችሁ ሊንኮች ወይ ደግሞ መፈንጠሪያዎች አሉ። እነሱን ስትነኳቸው ቀጥታ ወደ እኔ ያመጣችኋል። እዚያ ላይ ድምፅ አስቀምጡልኝ ወይ ጽሁፍ ጻፉልኝ። ዛሬውኑ አውርተን ትምህርታችሁን ዛሬውኑ ጀምራችሁ መጻፍ ማንበብ መቻል ትችላላችሁ። እኛ ጋር ኢንፐርሰን እንደዚህ ተገናኝተን ማለት ነው። እና በጣም በቀላሉ እና በሚገባችሁ ሁኔታ ነው የምናስጠናችሁ። ይህን እድል በጣም ብዙዎቹ የተጠቀሙ ነው። ምናልባት ያልሰማችሁ ተማሪዎችም እንድትማሩ ለማሳሰብ ነው። ኦኬ ሌላኛው ድጋሚ አሁንም እዚህ ላይ የሰ ፊደል ዝርያን ደግሞ መጻፍ ይለናል። ስለዚህ የሰ ፊደል ዝርያን ደግሞ መጻፍ። አሁን ደግሞ ደግማችሁ እንድትጽፉ ነው እየተጠየቃችሁ ያላችሁት። ለምሳሌ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እያችሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይለናል። አሁን እዚህ ላይ ምንድነው የምታደርጉት መሰላችሁ? ያው እዚህ ላይ ምን ታደርጋላችሁ?
ያው ሰ ትልቅ አድርጌ ልጻፋት አይደል? ያው እንደዚህ ትልቅ ላድርጋት። ያው ሰ በዛች እሺ ሰ ከዛ ድጋሜ እዚህ ላይ ሱ ያው ሱ እናንተም እንደዚህ እንድትጽፉ ነው። ከዛ ሲ ከዛ አሁንም ሳ ያው ደብተራችሁ ላይ እንድትደጋግሙ ነው። እሺ ስለዚህ ሴ ከዛ ስ ከዛ ሶ እሺ ስለዚህ እስኪ ምንድነው ለምንድነው 7 ናቸው አይደል? አዎ ስለዚህ ሰ ሱ ሲ ላስተካክላቸው። እሺ ሲ ሳ ሴ ኦኬ ሴ ስ ሶ ከዛ ሷን መጻፍ እችላለሁ። በእርግጥ ሷ እቺን ማለት ነው። ሷ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ። አሁን እዚህ ላይ ሰ ሱ ሲ ሳ ሴ ስ ሶ ይሄኛው አራርቆ ስለጻፈው ነው። ይሄ ግን 1 2 3 4 5 6 7 8 ቦታ ከተሰጠኝ እስከ ውስብስብ ፊደሏ ነው መጻፍ ያለብኝ ማለት ነው። ስለዚህ ይሄኛውንም ድጋሚ ትጽፉታላችሁ ያው በእስክሪብቶ እኔ እዚህ ላይ ኮምፒውተሩ ላይ ስለምጽፍ ነው። ስለዚህ በእስክሪብቶ ሲሆን እንደዚህ ሰ እንደዚህ ሱ ያችሁ እሺ ሲ ከዛ ሳ እሺ ሴ ከዛ አናቷ እንደዚህ ጥፍ ያለች ናት። ከዛ ሶ ግሯ በዛ በኩል አጭር ከዛ ሷ ስትሉ ደግሞ እንዴት ነው ያጣመምኩት? እሺ ሷ ስትሉ እንደዚህ ነው። ያው እንደዚህ ያደረጋችሁ በእስክሪብቶ ነው የምትጽፉት። እሺ ምክንያቱም እጃችሁ እንዲሰለጥን ነው የሚፈለገው። አሁን እዚህ ላይ ፊደሉን ላይ እኮ ደጋግማችሁ በማየት መለማመድ ትችላላችሁ። ግን እጃችሁ ደግሞ እንዲለምድ በእጃችሁ መሞከር አለባችሁ ማለት ነው። ስለዚህ አሁን ደግሞ እዚህ ላይ እስኪ መሞከር አሁን እዚህ ላይ ሰ የሚለው ምን ማለት ነው? ሰንሰለት ሰንሰለት ብላችሁ መጻፍ እዚህ የምታዩትን ማለት ነው። አብረን እንጻፍ እሺ። ሰንሰለት ያው ሰንሰለት ከዛ ይሄ ደግሞ ምንድነው? ሱሪ ነዋ። ስለዚህ ሱሪ ከዛ ሲች ሲኒ እንበለ ሲኒ ከዛ ይሄ ሳጥን እንበለው ሳጥን እንለዋለን። ከዛ እዚህ ላይ ስጋ ማለት እንችላለን። እዚህ ላይ ሶፋ አያችሁ። ይህ ነው ያው እንደኔ መጻፍ ይሄን እንደኔ መጻፍ አለባችሁ ማለት ነው። ሰንሰለት ሱሪ እዚህ ላይ ሰንሰለት የሚለው ተዳፍኗል። ስለዚህ ላውጣው ሰንሰለት እሺ ሰንሰለት እንደዚህ ላድርግበት እንደዚህ አሁን ይታያል። ሰንሰለት ሱሪ ሲኒ ሳጥን ስጋ ሶፋ ይሄን አሁን መጻፍ አለባችሁ። ከዛ ነገ ደግሞ ስለ እጽዋት እንላለን። እጽዋት አሁን እዚህ ላይ የተለያዩ እጽዋቶች አሉ። እነዚህን ስማቸውን እየጻፍን ስለ እጽዋቶች የተለያዩ ጥቅማቸውን ያላቸውን አገልግሎት ለምን እንደሚውሉ ምናምን በጣም ብዙ ነገር ማለት ይቻላል። ስለዚህ እሱም ደግሞ ነገ እንማራለን። እዚህ ላይ ደግሞ ምን አለ? ዜሮ ባዶ ናት ምናምን አለ ብዙ አለ። ይሄ አሁን የኬጅ ቱ መጽሐፍ ነው ያስተማርኳችሁ ያለሁት።
ይህን ስጨርስ ኬጅ ስሪን እንቀጥላለን። ከዛ አንደኛ ክፍል፣ ሁለተኛ፣ ሶስተኛ በጣም እስከምትችሉ ድረስ እኔን ፎሎ ካደረጋችሁ፣ እኔን ሰብስክራይብ፣ እኔን ላይክ፣ እኔን ከተከታተላችሁ በጣም ብዙ ጥቅሞችን ታገኛላችሁ። ተከታታይ በሆነ ሁኔታ ሁሌ ማስተምራችኋለሁ። ስለዚህ እኔ ጋር ቀጥሉ። ሲቀጥል በውስጥ መስመርም እንዳልኳችሁ መማር የምትችሉ ልጆች ባላችሁበት ስልካችሁ ተጠቅማችሁ ደውሉልኝ። እዚህ ስር በሚያልፈው ስልክ በውስጥ በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። በጣም በቂ እና ብዙ ተማሪዎችን ያስተማርንበት ነው። እናንተም ማንበብና መጻፍ እንዲችሉ አበረታታለሁ ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።